ካሰብ መልካም ዜናዎች እየተሰሙ ነው። ሳውዲ በተከታታይ ቀናት አዲስ አበባና አስመራን ረግጣለች። ሁለቱን መሪዎች ለማስማማትም መፍትሄ ያለችውን አዲስ እቅድ ማቅረቧ ተሰምቷል። የሁለቱ መሪዎች የ2010 ስምምነት ዳግም ሪያድ ላይ ሊፈረም እየቀረበ መስሏል። አይነ ህላጫ የተባባሉት መሪዎች ዳግም በሳውዲ ምድር ሊተቃቀፉ መሆኑም ተሰምቷል። ሳውዲ ለአሰብ መፍትሄ ብላ ያቀረበችውን አዲስ እቅድ ምንድነው? ሀገራቱ ምን ምላሽ ሰጡ? የዛሬው መቆያችን ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሳውዲ አረቢያ የውጭ ጉዳይ ምክትል ሚኒስትር ኢንጂነር ዋሊድ ቢን አብዱልከሪም አልክሪጂ የተመራውን ከፍተኛ የሳውዲ አረቢያ መንግስት የልኡካን ቡድን በአስመራ በሚገኘው የደንደን የመንግስት የእንግዳ ማረፊያ ቤት ተቀብለው አነጋግረዋል። በአስመራው የደንደን የእንግዳ ማረፊያ ቤት በተካሄደው ከፍተኛ ዲፕሎማሲያዊ ውይይት በዋነኛነት ተደጋግሞ የተነሳውና ትኩረት የተሰጠው ጉዳይ የቀይ ባህር ዳርቻ ሀገራት ማለትም ኤርትራ፣ ሳውዲ አረቢያ፣ ግብጽ፣ ሱዳን፣ ጅቡቲና የመን የቀጠናውን ደህንነት የመጠበቅ ቀዳሚ ኃላፊነት ሊወስዱ ይገባል የሚለው ጽኑ አቋም ነው። ሁለቱ ሀገራት በክልላዊና በዓለም አቀፋዊ ጉዳዮች ላይ ያላቸውን አቋም በማቀናጀት በመካከላቸው ያለውን ታሪካዊ ሁለትዮሽ ግንኙነት ይበልጥ ለማጠናከር ያለባቸውን ቁርጠኝነት በድጋሚ ያረጋገጡበት ሆኗል። በውይይቱ ወቅት ዋነኛ ትኩረት ከተሰጣቸው ጉዳዮች መካከል ተለዋጭ የሆኑ የጂኦፖለቲካዊ ሁኔታ ውስጥ የቀይ ባህር ዳርቻ ሀገራት የባህር መስመሩን ሰላምና ደህንነት በማረጋገጥ ረገድ ሊጫወቱ የሚገባው ሚና በሰፊው ተነስቷል። ሁለቱ ወገኖች ከዚህ ቀደም የተፈረሙና የፖለቲካ፣ የኢኮኖሚ፣ የደህንነት፣ የባህልና የማህበራዊ ዘርፎችን የሚያካትቱ የትብብር ስምምነቶችን አፈጻጸም ለማፋጠን ሙሉ ስምምነት ላይ ደርሰዋል። ይህ አሁኑ ከፍተኛ ልኡካን ቡድን ጉብኝት ፕሬዝዳንት ኢሳያስ አፈወርቂ በሪያድ ባደረጉት የ4 ቀናት የሥራ ጉብኝት ወቅት ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር ያደረጉት ሰፊ ውይይት ቀጥተኛ ቀጣይነት ያለው መሆኑ ተገልጿል። በዚህ የሪያድ ጉብኝት ወቅት መሪዎቹ በሁለትዮሽ ግንኙነቶች ዙሪያ ጥልቅ ግምገማ ያደረጉ ሲሆን የሳውዲ ፕሬስ ኤጀንሲ እንደዘገበው የትብብር አድማሶችን ይበልጥ ማስፋት በሚቻልባቸው መንገዶች ላይ መምከራቸው ይታወሳል። የሳውዲ አረቢያ መንግስት የውጭ ጉዳይ ምክትል ሚኒስትሩን ወደ አስመራ መላካቸው ሪያድ እነዚህን በመሪዎች ደረጃ የተደረሱ ከፍተኛ ስምምነቶች ወደ ተግባራዊና ተጨባጭ እርምጃዎች ለመለወጥ ያላትን ጽኑ ፍላጎት የሚያሳይ ሲሆን በተለይም በባህር ላይ ደህንነት ረገድ የታቀዱትን ስራዎች ቅድሚያ እንደሚሰጣቸው ማሳያ ተደርጎ ተወስዷል። የዚህ ስብሰባ ወቅታዊነት እጅግ ጉልህ ስፍራ የሚሰጠውም ነው። ስብሰባው የተካሄደው በአፍሪካ ቀንድ ቀጠና ከፍተኛ ውጥረት በነገሰበትና የኤርትራ ስልታዊ ባህር ጠረፍ እንደ አሰብና ምጽዋ ያሉ ቁልፍ ወደቦችን የሚያካትተው በቀይ ባህር ጉዳዮች ላይ አገሪቱን ወሳኝ ተዋናይ ባደረጋት ወቅት ነው። በቀጠናው መረጋጋትን ለማስፈን በኢኮኖሚና በዲፕሎማሲያዊ መስኮች ከፍተኛ መዋዕለ ንዋይ ያፈሰሰችው ሳውዲ አረቢያ ኤርትራን ለዓለም አቀፍ የንግድ መስመር መስተጓጎል የሚሆኑ እንቅስቃሴዎችን ለመግታት እንደ ወሳኝ አጋር ትመለከታታለች። ቀይ ባህርን ከህንድ ውቅያኖስ ጋር የሚያገናኘውና ለዓለም አቀፍ ንግድ እንደማነቆ የሚታየው የባብል መንደብ ስትሬት ከሁቲ አማጽያን ጥቃት እንዲሁም በየመንና በሱዳን ካለው ግጭት በሚመነጩ ስጋቶች ሳቢያ ተደጋጋሚ አደጋዎች እየተደቀኑበት ይገኛል። ከኤርትራ የወጡ መግለጫዎች እንደሚያመለክቱት ውይይቱ በዋነኛነት የጋራና የተጣጣሙ አመለካከቶች ባሏቸው አንኳር ጉዳዮች ላይ ያተኮረ ሲሆን ሁለቱ ወገኖች ነባር የትብብር ማዕቀፎችን ለማፋጠን ቃል ገብተዋል። እነዚህም በኢኮኖሚ ልማት ዘርፍ እንደ የወደብ መሰረተ ልማት ማሻሻያ እንዲሁም በደህንነት ረገድ የተቀናጀ የባህር ላይ ጥበቃና የመረጃ ልውውጥን የሚያካትቱ የጋራ ተነሳሽነቶችን ይጨምራሉ። ሳውዲ አረቢያ በኤርትራ ወደቦች ላይ የምታሳየው ተሳትፎ በተለይም በአሰብ ወደብ ላይ ሊደረግ የሚችል ኢንቨስትመንት የባህረ ሰላጤው ሀገራት የዓለም አቀፍ አቅርቦት ሰንሰለት ተጋላጭነትን ለመቀነስና የባህር መስመሮችን ደህንነት ለመጠበቅ ከሚያደርጉት ሰፊ ጥረት ጋር እየተጣጣመ ነው። በኤርትራና በሳውዲ አረቢያ መካከል ያለው አጋርነት ጥልቅ መሰረት ያለውና በቀጠናው ያለ መረጋጋት ወቅት ይበልጥ የጠነከረ ነው። በሳውዲ መራሹ ጥምረት በየመን ጣልቃ ገብነት ወቅት ኤርትራ በሁቲ ኃይሎች ላይ የሚደረገውን ዘመቻ ለሚያቀላጥፉ ወታደራዊ እንቅስቃሴዎች የሎጂስቲክስ ድጋፍና የተቋማት አገልግሎት በመስጠት ትብብር አድርጋለች። የትብብር ኤርትራ ከኢትዮጵያ ጋር ለበርካታ አስርተ ዓመታት በቆየው ግጭት ምክንያት ተጥሎባት ከነበረው ዓለም አቀፍ ማግለል በኋላ ዘላቂ ተሳትፎን ለመፍጠር መሰረት ጥሏል። በኤርትራና በኢትዮጵያ መካከል የተደረሰውና በከፊል በባህረ ሰላጤው ሀገራት አሸማጋይነት የተገኘው የሰላም ስምምነት በአፍሪካ ቀንድ የፖለቲካ እንቅስቃሴ ውስጥ ጊዜያዊ መረጋጋትን ፈጥሮ ነበር። ሆኖም የፕሪቶሪያ ስምምነትና የትግራይን ግጭት ማብቃት ተከትሎ አዳዲስ ልዩነቶች መታየት ጀምረዋል። የሳውዲ አረቢያ ዲፕሎማሲያዊ ግንኙነት በዚህ ዓመት ይበልጥ ተጠናክሮም ታይቷል። ፕሬዝዳንት ኢሳያስ በታህሳስ ወር በሪያድ ባደረጉት ጉብኝት አሻርቃ ለውሳትና አረብ ኒውስ እንደዘገቡት በሁለትዮሽ ግንኙነትና በቀጠናዊ መረጋጋት ላይ ያተኮሩ ስብሰባዎች ተካሂደዋል። የኤርትራው መሪ ለአልጋ ወራሽ መሐመድ ቢን ሰልማን የላኩትና የጋራ ጥቅሞችን የሚያጎላ የጽሑፍ መልእክት በሳውዲ የመንግስት መገናኛ ብዙሃን ተረጋግጧል። የልኡካን ቡድን በሁለቱ ሀገራት መካከል ያለው ግንኙነት ወደ ከፍተኛ ደረጃ መሸጋገሩን የሚያሳይ ሲሆን የምክትል ሚኒስትሩ መገኘት ደግሞ ለደህንነት ቅንጅቱ የሰጠውን ቅድሚያ ትኩረት ያሳያል።
የግንኙነቱ የኢኮኖሚ ገጽታም ከፍተኛ ቦታ እየያዘ መጥቷል። በታህሳስ ወር ጉብኝት ወቅት የሳውዲ ወደቦች ባለስልጣናት ከኤርትራ አቻዎቻቸው ጋር ተገናኝተው በጭነት ሽግግርና በሎጂስቲክስ ዘርፎች ስላለው እድል መክረዋል። ከድንበር ጦርነት በኋላ ሙሉ በሙሉ አገልግሎት ላይ ያሉት የኤርትራ ወደቦች ለሳውዲ የ2030 ራዕይ ግቦች ስኬት የምግብ ዋስትና ማረጋገጥና ለማስተጓጎል ተጋላጭ የሆኑ የባህር ማነቆችን የሚያስቀሩ የንግድ መስመሮችን ማብዛትን ጨምሮ ከፍተኛ ስልታዊ ዋጋ አላቸው። በመሆኑም ይህ በሁለቱ ሀገራት መካከል የሚታየው ስልታዊ መቀራረብ በቀጠናው ጂኦፖለቲካዊ ሚዛን ላይ የራሱ የሆነ ትልቅ አሻራ እንደሚያሳርፍ ይጠበቃል። በአስመራው የደንደኔ እንግዳ ማረፊያ ቤት በተካሄደው ከፍተኛ የዲፕሎማሲያዊ ውይይት ውስጥ በዋነኛነት ተደጋግሞ የተነሳውና ትኩረት የተሰጠው ጉዳይ የቀይ ባህር ዳርቻ ሀገራት ማለትም ኤርትራ፣ ሳውዲ አረቢያ፣ ግብጽ፣ ሱዳን፣ ጅቡቲና የመን የቀጠናውን ደህንነት የመጠበቅ ቀዳሚ ኃላፊነት ሊወስዱ ይገባል የሚለው ጽኑ አቋም ነው። የአመለካከት ከዚህ ቀደም በካይሮና በአስመራ በኩል ሲንጸባረቁ የቆዩትን በባህር ላይ በሚደረጉ አስተዳደራዊና የደህንነት ስራዎች ውስጥ ከቀጠናው ውጭ ያሉ ባዕድ ሀገራት ጣልቃ ገብነትን የሚቃወሙ መግለጫዎችን በድጋሚ ያረጋገጠ ነው። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የቀይ ባህር ደህንነት ጉዳይ የባህር ዳርቻ ሀገራት ብቻ የሆነ ልዩ ኃላፊነት መሆኑን በተደጋጋሚ የገለጹ ሲሆን ይህ አቋም ከሶማሊያና ከኤርትራ ባለስልጣናት ጋር በተደረጉ ስብሰባዎች ላይ በድጋሚ ተንጸባርቋል። የስልታዊ ማዕቀፍ በሶስትዮሽና በባለብዙ ወገን የትብብር ጥረቶች አማካኝነት ይበልጥ እየተጠናከረ መጥቷል። ሳውዲ አረቢያ ከግብጽና ከቱርክ ጋር ያላትን የባህር ኃይል ትብብር ስምምነቶች ወደ ላቀ ደረጃ አሸጋግራለች። ይህም የአውሮፓ የውጭ ግንኙነት ምክር ቤት ባወጣው ትንታኔ ላይ በዝርዝር ሰፍሯል። የእነዚህ ጥረቶች ዋና ዓላማ የተቀናጀ ባህር ላይ ጥበቃን ማጠናከርና አፋጣኝ የመረጃ ልውውጥ መስመሮችን በመዘርጋት መንግስታዊ ካልሆኑ ታጣቂ ኃይሎች የሚሰነዘሩ ጥቃቶችን መቀነስ ነው። በተለይም የሁቲ አማጽያን የሚሰነዝሩትን ጥቃት የንግድ መርከቦች መንገዳቸውን እንዲቀይሩ በማስገደዱ የመድን ዋስትና ክፍያ እንዲኖርና በዓለም አቀፍ የንግድ እንቅስቃሴ ላይ መስተጓጎል እንዲፈጠር ምክንያት ሆኗል። በዚህ ረገድ የኤርትራ ጂኦፖለቲካዊ አቀማመጥ አገሪቱን የማይተካ ሚና እንዲኖራት ያደርጋታል። ከ1000 ኪሎ ሜትር በላይ የሚረዝመው የኤርትራ የባህር ጠረፍ የደቡባዊ ቀይ ባህር መግቢያን የሚቆጣጠር ሲሆን የአሰብ ወደብ ደግሞ ከኢትዮጵያ ድንበር በ75 ኪሎ ሜትር ርቀት ላይ ብቻ ይገኛል። ሚድል ኢስት የዘገባቸው መረጃዎች እንደሚያመለክቱት ግብጽ በሳውዲ አረቢያና በኤርትራ መካከል ያለውን የደህንነት ግንኙነት በማሳለጥ ረገድ ትልቅ ሚና ተጫውታለች። ይህም በአሰብ ወደብ ላይ የባህር ኃይል አገልግሎትን የሚመለከቱ ሊሆኑ የሚችሉ ስምምነቶችን ይጨምራል። የተበበር በሱዳን እርስ በርስ ጦርነት ሳቢያ ከሚፈጠሩ ህገወጥ የኮንትሮባንድ መስመሮች ጋር በተያያዘ መረጃዎችን እስከ መለዋወጥ የደረሰ ሲሆን በዚህ ረገድ የኤርትራ የሱዳን ጦር ኃይሎችን በፈጣን ደጋፊ ኃይሎች ላይ ለሚያደርጉት እንቅስቃሴ ድጋፍ ትሰጣለች። ይህ የቀይ ባህር ዳርቻ ሀገራት ከሚከተሉት አካሄድ የቀይ ባህር ጠረፍ ከሌላቸው ሀገራት ተነሳሽነት ጋር በእጅጉ ይጋጫል። ኢትዮጵያ አማራጭ የባህር መውጫዎችን ስትፈልግ ቆይታለች። ይህም ከሶማሊላንድ ጋር የተፈረመውና የበርበራን ወደብ ለመጠቀም ያለመውን የመግባቢያ ሰነድ ይጨምራል። እንዲህ ያሉት እርምጃዎች ግን በባለ ወደብ ሀገራት ዘንድ ከፍተኛ ትችት ያስከተሉ ሲሆን ድርጊቱ የሉዓላዊነት ደንቦችን የሚጥስ ተግዳሮት ተደርጎ ተወስዷል። ግብጽ ኤርትራን ከሳውዲ አረቢያ ጋር በስልታዊ አሰላለፍ ለማቀራረብ ረገድ ቁልፍ አገናኝ ሆና አገልግላለች። በሚድል ኢስት የተጠቀሱ የአረብ ባለስልጣናት እንደገለጹት ካይሮ በአስመራና በሪያድ መካከል ጥልቅ የደህንነት ቅንጅት እንዲኖር የምታደርገው ጥረት የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር እያደረገች ስላለው ወታደራዊ አጋርነት ቀጥተኛ ምላሽ ነው። የተባበሩት አረብ ኤምሬቶችና የኢትዮጵያ ወዳጅነት ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ይበልጥ እየጠነከረ መጥቷል። አቡዳቢ በትግራይ ጦርነት ወቅት ለፌዴራል መንግስቱ ወሳኝ ድጋፍ ማድረጉ የሚታወስ ሲሆን ይህም የሰው አልባ አውሮፕላኖች አቅርቦትንና የህወሓት እንቅስቃሴ ለመግታት የረዳ የአየር ላይ ስለላን ያካትታል። ይህ ግንኙነት ወደ መደበኛ የመከላከያ ስምምነቶች ያደገም ሲሆን የሁለቱን ሀገራት የጋራ ደህንነት ጥቅም አጉልቶ አሳይቷል። ሮይተርስ ያካሄደው ምርመራ እንደጠቆመው ቤኒሻንጉል ጉሙዝ ክልል ውስጥ በተባበሩት አረብ ኤምሬቶች የገንዘብ ድጋፍ የሚንቀሳቀስ ወታደራዊ ማሰልጠኛ ካምፕ የሚገኝ ሲሆን ይህም የፈጥኖ ደራሽ ኃይሎች ተዋጊዎችን በሱዳን ለሚደረገው ወታደራዊ እንቅስቃሴ የሚያዘጋጅና የኢትዮጵያ ተቋማትን የሎጂስቲክስ ድጋፍ የሚጠቀም መሆኑ ታውቋል። ይህ ስልታዊ አሰላለፍ በካይሮና በሪያድ ዘንድ ከፍተኛ ስጋት ፈጥሯል። ግብጽ የኢትዮጵያ በአባይ ወንዝ ላይ የምትከናወናቸው የግድብ ግንባታዎችና በቀይ ባህር ላይ ሊኖራት የሚችለው ተጽዕኖ የስዊዝ ቦይ ገቢን ጨምሮ ለስትራቴጂካዊ ጥቅሞቿ ስጋት እንደሆነ ታምናለች። በሌላ በኩል ሳውዲ አረቢያ በየመንና በአፍሪካ ቀንድ ጉዳዮች ላይ ከባህረ ሰላጤው አጋሯ ኤምሬቶች ጋር ልዩነት የፈጠረች ሲሆን ትኩረቷንም በሱዳን ጦር ኃይሎች ቁጥጥር ስር ባሉ የሱዳን ወደቦች ላይ መረጋጋት እንዲሰፍን አድርጋለች። በአስመራ የተካሄደው ስብሰባ ይህንን የመከላከያ ስትራቴጂ ወደፊት ያራምደዋል። ፖለቲካዊና የደህንነት ስምምነቶችን በማፋጠን ኤርትራ፣ ሳውዲ አረቢያና ግብጽ ደረጃ በደረጃ የሚገነባ የተቀናጀ የመከላከያ መዋቅር እየዘረጉም ነው።
ይህም የጋራ ወታደራዊ ልምምዶችንና የወታደራዊ ቤዝ አገልግሎቶችን የመጠቀም ሁኔታዎችን ያካተተ ሲሆን ሶስቱ ሀገራት ከባብል መንደብ እስከ ስዊዝ ቦይ ባለው መስመር ላይ የሚከሰቱ ለውጦችን ለመቆጣጠር የሚያስችል አቅም እንዲኖራቸው ያደርጋቸዋል። ከባህረ ሰላጤው ሀገራት ስልታዊ አስተላለፍ ጎን ለጎን የኤርትራና የኢትዮጵያ ግንኙነት በከፍተኛ ሁኔታ አሽቆልቁሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራቻቸው ኡስማን ሳላህ መሐመድ በላኩት ደብዳቤ አስመራ ወታደሮቿን ወደ ኢትዮጵያ ግዛት በማስገባትና በተለይም በአማራና በትግራይ ክልሎች ከሚንቀሳቀሱ አማጺ ቡድኖች ጋር በማበር ትከሳለች። ደብዳቤው የኤርትራ ኃይሎች በአፋጣኝ ለቀው እንዲወጡ የጠየቀም ሲሆን ድርጊቱን ቀጥተኛ ትንኮሳ በማለት ገልጾታል። ኤርትራ ለዚህ ክስ የሰጠችው ምላሽ ፈጣን ነበር። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ክሱን መሰረተ ቢስና የተቀነባበረ ሲሉ ገልጸውታል። ይህም ከ2 ዓመት በላይ የዘለቀ የጠላትነት ዘመቻ አካል እንደሆነ ተናግረዋል። የሮይተርስና የኤፍፒ ዘገባዎች የሚኒስቴር መስሪያ ቤቱን መግለጫ ጠቅሰው እንደዘገቡት ኤርትራ ግጭት የመቀስቀስ ፍላጎት እንደሌላት ቢገልጽም የኤርትራ ጦር ድንበር ጥሶ ገብቷል የሚለውን ግን ሙሉ በሙሉ ውድቅ አድርገዋል። እነዚህ ክሶች የትግራይ ጦርነት ማግስት ካልተፈቱ ጉዳዮች መነሻ ናቸው። በወቅቱ ከኢትዮጵያ ፌዴራል መንግስት ጋር በመሆን ህወሓትን የተዋጉት የኤርትራ ወታደሮች ከፕሪቶሪያው ስምምነት በኋላም በድንበር አካባቢዎች መቆየታቸው ይታወቃል። በትግራይ ክልል በህወሓት አንጃዎችና በፌዴራል ጦር መካከል የተፈጠረው ግጭት ጥርጣሬውን መልሶ እንዲያንሰራራ አድርጓል። የኢትዮጵያ ባለስልጣናት ኤርትራ በትግራይ ለሚገኙ ተቃዋሚ ኃይሎች ድጋፍ ትሰጣለች ሲሉ ይከሳሉ። አስመራ በበኩሏ ኃይሎቿ በድንበር ላይ የሚገኙት ሉዓላዊነቷን ለመከላከል ብቻ መሆኑን ትገልጻለች። ጠቅላይ ሚኒስትር አብይ በጦርነቱ ወቅት በኤርትራ ጦር በትግራይ ውስጥ ለተፈጸሙ ጥቃቶች የሰጡት ግልጽ አስተያየት በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሶታል። ጠቅላይ ሚኒስትሩ ኢትዮጵያ የታሪካዊ ወደቧ የሆነውንና በኤርትራ ነጻነት ምክንያት የተነጠቀችውን የአሰብ ወደብን ጨምሮ የባህር በር ማግኘት መብቷን በተደጋጋሚ ሲሞግቱ ቆይተዋል። ኤርትራ በበኩሏ እንዲህ ያሉ ጥያቄዎችን በሉዓላዊነቷ ላይ የተጋረጡ የህልውና ስጋቶች አድርጋ ትመለከታቸዋለች። በድንበር አካባቢ ያለውን እንቅስቃሴ የሚከታተሉ ወታደራዊ ተንታኞች እንደሚሉት ኢትዮጵያ በሰሜናዊ የሀገሪቱ ክፍሎች በተለይም በትግራይ አቅራቢያ ከፍተኛ የጦር ኃይል እያከማቸች ነው። ኤርትራም በበኩሏ ድንበሯን በማጠናከርና አጋርነቶቿን በመጠቀም የመከላከል አቅሟን እያሳደገች ትገኛለች። የሁኔታዎች አለመግባባት ወደ ሰፊ ግጭት የመሸጋገር አጋጣሚው አሁንም በከፍተኛ ደረጃ ላይ የሚገኝ ሲሆን ይህም በቀጠናው ላይ አዲስ የጦርነት ጥላ አጥልቷል። በኤርትራና በኢትዮጵያ መካከል ለሚታየው የሁለትዮሽ ውጥረት ዋነኛው መንስኤና ማዕከላዊ ነጥብ የአሰብ ወደብ ጉዳይ ነው። የኢትዮጵያ መሪዎች የባህር በር ማግኘትን የህልውና ጉዳይ እንደሆነ በተደጋጋሚ የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድም የአሰብ ወደብ ማጣት ታሪካዊ ስህተት መሆኑን ጠቁመዋል። በዚህ ረገድ ሳውዲ አረቢያ እንደ ዋነኛ አስታራቂና ሸማጋይ ብቅ ብላለች። ዲፕሎማሲያዊ ምንጮች እንደሚጠቁሙት ለችግሩ እልባት ለመስጠት ቀጣይነት ያላቸው ጥረቶች እየተደረጉ ሲሆን በቅርቡ ስምምነት ላይ ሊደረስ እንደሚችል የሚገልጹ መረጃዎች በቀጠናው መገናኛ ብዙሃን እየተሰራጩ ይገኛሉ። በሳውዲ የድርድር መስመሮች በኩል የሚወጡና እንደ ሆርን ሪቪው ባሉ የትንታኔ መድረኮች ላይ የተገለጹ መረጃዎች እንደሚጠቁሙት በሪያድ አስተናጋጅነት ኢትዮጵያና ኤርትራን የሚያስማማ የአሰብ ወደብ መፍትሄ በሚል ጊዜያዊ መጠሪያ የተቀረጸ ማዕቀፍ እየተዘጋጀ ነው። ይህ ቅድ የኤርትራ ሉዓላዊነት በጠበቀ መልኩ ኢትዮጵያ ለንግድ አገልግሎት የሚሆን የባህር በር የምታገኝበትን ሁኔታ የሚያመቻች ነው። ስምምነቱ የወደቡን የጋራ አስተዳደር፣ የሳውዲ አረቢያ ኢንቨስትመንት ዋስትናዎችንና አካባቢው ለወታደራዊ ዓላማ እንዳይውል የሚከላከሉ የደህንነት ስርዓቶችን ሊያካትት እንደሚችልም ይታመናል። በሌላ በኩል ግብጽ የአሰብ ወደብ መሰረተ ልማቶችን እያሻሻለች መሆኑንና ይህም የባህር ኃይል መርከቦች የሚያርፉባቸውን እንደሚጨምር የሚገልጹ ዘገባዎች ጉዳዩን ይበልጥ ውስብስብ ያደርጉታል። የኤርትራና የሳውዲ አረቢያ ስልታዊ አስተላለፍ ከሱዳን የእርስ በርስ ጦርነት ጋር ቀጥተኛ ትስስር አለው። ኤርትራ የሱዳን ጦር ኃይሎችን የምትደግፍ ሲሆን ድንበር ተሻጋሪ ድጋፏም ከግብጽና ከሳውዲ አረቢያ አቋም ጋር እየተጣጣመ ነው። በተቃራኒው ደግሞ የተባበሩት አረብ ኤሚሬቶችና ኢትዮጵያ ከፈጥኖ ደራሽ ኃይሎች የሎጂስቲክስ እንቅስቃሴ ጋር ግንኙነት እንዳላቸው ይነገራል። የሮይተርስ የምርመራ ዘገባ በኢትዮጵያ ውስጥ ስላለው ወታደራዊ ማሰልጠኛ ካምፕ ያወጣው መረጃ የአፍሪካ ቀንድ ፖለቲካዊ እንቅስቃሴዎች የሱዳንን ክፍፍል እንዴት ይበልጥ እያባባሱት እንደሆነ ያሳያል። በተለይም የኮንትሮባንድ መስመሮች በቀይ ባህር አጎራባሽ ግዛቶች ውስጥ ማለፋቸው ለዚህ ማሳያ ነው። በሳውዲ አረቢያ የሚመሩ የሰብአዊ ተኩስ አቁም ጥረቶችና የአቅርቦት መስመሮች ላይ የሚደረጉ ጫናዎች ይህንን በተኪ ኃይሎች የሚደረግ ፍልሚያ ለመግታት የታለሙ ናቸው። ኤርትራ ከሱዳን ሚኒስትሮች ጋር በቀይ ባህር መረጋጋት ዙሪያ ያደረገችው ውይይት አገሪቱ በባህር ዳርቻ ሀገራት ጥምረት ውስጥ ያላትን ተሳትፎ የሚያጠናክር እንደሆነ ሱዳን ትሪቢዩን ዘግቧል። ሳውዲና የኤርትራ ስብሰባ የአፍሪካ ቀንድን ሊያረጋጋ ወይም ለሁለት ሊከፍል የሚችል የስልታዊ አስተላለፍ ጥንካሬን ያሳያል። በደህንነትና በኢኮኖሚ ዘርፎች የተጀመረው የተፋጠነ ትብብር የባህር ላይ ስጋቶችን ለመቀነስ መንገድ የሚከፍት ሲሆን ይህም በስዊዝ ባቤል መንደብ መተላለፊያ መስመር በኩል የሚደረገውን ዓለም አቀፍ ንግድ ተጠቃሚ ያደርጋል። ሆኖም ግን በውስጥ በኩል ያሉት ውጥረቶች በተለይም የኤርትራና የኢትዮጵያ ፍጥጫ
አሁንም ከፍተኛ አደጋን እንደደቀኑ ናቸው። ከሪያድ ከካይሮና ከአዲስ አበባ የሚመጡ ዲፕሎማሲያዊ ምልክቶች ሽምግልናው ውጤት እንዲያመጣ ወይም ግጭቱ እንዲባባስ የማድረግ አቅም አላቸው። የባህር ዳርቻ ሀገራት የቀጠናውን የበላይነት ለመያዝ በሚጥሩበት በዚህ ወቅት የአካባቢው የወደፊት ጉዞ የሚወሰነው በሉዓላዊነት ክብርና በተግባራዊ ወደብ አጠቃቀም ስምምነቶች መካከል የሚኖረው ሚዛን በመጠበቅ ላይ ነው። የተለዋዋጭ ሁኔታ ከፍተኛ ክትትል የሚሻ እንደመሆኑ መጠን የባህረ ሰላጤው ሀገራት ካፒታል የአፍሪካ ጂኦፖለቲካና ባህር ላይ ስትራቴጂካዊ ፍላጎቶች መስተጋብር በሚቀጥሉት ወራት የሚፈጠሩ ውጤቶችን የሚወስኑ ናቸው። ይህም ከአፍሪካ ቀንድ ባሻገር የሚተርፍ ትልቅ ተጽዕኖ ይኖረዋል።